ፌቨን ከባድ የሆነ ወጥመድ አዘጋጀችለት ለጽጌሬዳ። ጽጌሬዳ እንግዲህ ስልክ ተደውሎላት ለማውራት ነበረ። ስልኩንም ለማንሳት ስትሞክር ደግሞ እሱን ላንቺ ለምን ይደውልልሻል በማለት ነበረ እንግዲህ በቅናት ተነሳስታ ስልኩን እሷን ያነሳችው። ነብዩ ባላሰበው አጋጣሚ የፌቨንን ድምጽ ሲሰማ ተሳስቼ ነው ወይስ አንቺ ጋር የደወልኩት በማለት ነበር የተናገረው። እንግዲህ አንተ አልተሳሳትክም፣ ምን ነው እኔ በማግኘትህ ደስተኛ አይደለህም እንዴ ስትለውም ነበረ። እንደሱ ማለት ሳይሆን ግን በቃ አንቺ ጋር የደወልኩ ነው እንዴ ብዬ ስልኬ ሳይ ነበረ ይላታል። በዚህ መሀል ግን ታዲያ ልትደውልልኝ ነበር እንዴ እያለችው ነበረ። እንግዲህ ፌቨን አይ እንደሱማ አይደለም ልደውልልሽ አልነበረም ብለዋታል። ግን ደግሞ ፌቨን የራሷ የፈለገችው እንዳዋራክ በጣም አስቸኳይ የሆነ ጉዳይ አለኝ ብለዋለች። ነብዩ በዚህ አጋጣሚ አሁን ላይ የምፈልገው ጽጌሬዳን ነው፣ ሌላ ጊዜ ሲነጋ እናወራለን ይላታል። ፌቨን ለምንድን ነው ግዴታ አሁን ማውራት አለብን የምናወራው ነገር አለ ብለዋለች። እንግዲህ ጽጌሬዳ አገናኝ እያላት ግን ደግሞ ደውልልኝ ግዴታ ነው ማውራት ያለብን እያለች ስለ ጽጌሬዳ ሲያዋራት እሷ ደግሞ አንተ እኔ እፈልግሃለሁ እያልኩ ከእንዴት ችላ ትላለህ ስትለው ነበረ። በዚህ መሀል ነብዩና ፌቨንም እና እያዘዝሽኝ ከባድ ነገር እንዳደርግ ነው እንዴ እየተቆጣሽ እኮ ነው እያላት ነበረ። እንግዲህ ፌቨን ይቅርታ ጠይቀዋለች። እንደዚህ ያልኩህ አይ እንደዛ አስቤ ሳይሆን በቃ ግዴታ ማውራትና ልንነጋገርበት የሚገባ ጉዳይ አለ ትለዋለች። በዚህን ሰዓት ግን አሁን ለጽጌሬዳ ስጫት ይላታል ስልኩን። በዚህ ጊዜ ፈጥና ለጽጌሬዳ ስልኩ ትሰጣታለች። ፌቨንም ጽጌሬዳ ስልኩ ተቀብላ ክፍሏን ስትዘጋ በጣም ተበሳጭታ ነበረ። እንግዲህ ጀርባ ሰጥታ ስትሄድ ወደ በሩ ተጠግታ እያዳመጠች ነበረ። ግን ደግሞ ነብዩና ጽጌሬዳ እያወሩት የነበረውንም መስማት ስላልቻለች በጣም ተናዳ ወደ ክፍሏ ትሄዳለች። በዚህን ጊዜ ጽጌሬዳ ከነብዩ ጋር ስታወራ በነበረ ጊዜ እንግዲህ ነብዩ አሁን ላይ ከጽጌሬዳ ጋር ከባድ የሆነ ቅርርብነት እንዳላቸው ነበረ የተረዳችው። ፌቨን የሁለቱ ግንኙነት ለማቋረጥ ነበረ ፍላጎቷ። አሁን ይበልጥ ደግሞ ፌቨን ጭንቀት ውስጥ ገብታለች ማለት ነው። በጣም ተጨንቃና የአቶ መስፍንም ልጅ ታገቢያለሽ ካለቻት በኋላ ይህንን ነገር አስቤበታለሁ ብላ ወደ እናቷ ትሄዳለች። እናቷም ከማናገሯ በፊት በጣም ብዙ ጊዜ እያሰበችና ፌቨንም እንግዲህ ጽጌሬዳና ነብዩ አብዝተው ከዚህ በላይ ሳይቀራረቡ መሄድ አለብኝ ብላ ነበረ። ከዚህ በኋላ እናቴ አንቺ ባልሽኝ ጉዳይ ተስማምቻለሁ ብላ ትነግራታለች። ፍቅርታ እናቷም እሺ ልጄ እንደዛ ነው፣ እንኳንም የኔ ልጅ ሆንሽ፣ እንደዚህ ነው ልክ እንደኔ ንቁ ስትሆኝ ትላታለች። በዚህ ሰዓት በጣም ደስተኛ ነበረች። እና ደግሞ ፌቨንም አሁን ላይ የሰማችው ከእናቷ በጣም ደስ የሚል ዜና ነበረ። የውልሽ ሰሞኑ ላይ አሁን ላይ የሚደረግ ነገር አለ ፌቨን ልጄ እንግዲህ አሁን ላይ የጽጌሬዳ ነገር እያበቃ ነው ትላታለች። እማዬ ይሄ ነገር ብቻ ሳይሆን ጽጌሬዳና ነብዩ እየተቀራረቡ ነው፣ ስለዚህ ፈጠን ብለን ማድረግ አለብን ትላታለች። በዚህ መሀል ስለዚህ ነገር እንዳታስቢ እኔ ያለሁኝ ብላታለች። እንግዲህ ፌቨንም በዚህ ሰዓት በጣም ደስተኛ ትሆናለች። ጽጌሬዳም ነብዩ ቤት እንደምትሰራ በሰራተኝነት ትነግራታለች። በዚህን ሰዓት እሱንም እናስተካክለዋለን በእኔ ጣዩ ትላታለች። ነገር ግን የነብዩ አባት አሁን ላይ ይበልጥ ጽጌሬዳ ላይ አይኑ ጥሏል። ጽጌሬዳ ወደ ነብዩ አባት ወደ አቶ መስፍን ለመጠየቅ ሄዳ ነበረ። ምግብ የሚፈልገው ነገር ስትጠይቀው ነበረ። አቶ መስፍን እንግዲህ እኔ ምንም ነገር አልፈልግም፣ አንቺ ብቻ በቂ ነሽ፣ አንቺን ካየሁ ይበቃኛል ሲላትም ነበረ። ነብዩ በዚህን ሰዓት ግን ከጽጌሬዳ ሌላ ማሰብ አልቻለም ነበረ። ጽጌሬዳ በዚህን ጊዜ እሷም ከነብዩ ውጪ ምንም ነገር ለማድረግም ሆነ ለማሰብም አላሰበችም። ግን ደግሞ ፌቨን ከባድ የሆነ ውጥንቅጥ ውስጥ አስገብታቸዋለች ማለት ነው። ፌቨን ይሄንን ነገር ቀድሜ ማስተካከል አለብኝ ብላ እንግዲህ ካሁን በኋላ ይህንን በፍጥነት ማስተካከል አለበት፣ መቅረብ የለባቸውም ከዚህ በላይ ብላ ከእናቷ ጋር ነው እየተመካከረች የነበረችው። ወይዘሪት ፍቅርታ ወደና አቶ መስፍን ቤት ለመሄድ እንግዲህ ዘርፌንም ይዛት ተዘገጃጂ ብላት ነበረ። በዚህ መሀል ግን አሁን ላይ
ጽጌረዳ ከባድ የሆነ ወጥመድ ውስጥ እየገባች ነው። በመኪና ገጭዋትና ብዙ ጊዜ በዛን ጊዜ ብዙ ነገር አማክራው ስለነበረ እንደ ጓደኝነት ቀርቦ አሁን ላይ ከነ ነብዩ ቤት ወጥታ ሌላ ስራ ቢያንስ ከሳምንት አንድ ቀን የሚሰራ ስራ አለ ብሎ ሌላ ከባድ ነገር ውስጥ እንድትገባ እያደረጋት ነው። ጽጌረዳ በዚህን ጊዜ በጣም ቀላል የሆነ ስራ አግኝቻለሁ በማለት ከሱ ጋር ትስማማለች። ነገር ግን በጣም ከባድ የሆነ ወጥመድ ውስጥ እያስገባት ነው። በጣም ብዙ ብር ይከፍላሉ እና በሳምንት ትንሽ ቀን ብቻ ከገባሽ እያላት ነበረ። ጽጌረዳ በዚህ ሰዓት ይህንን ነገር አስገርመዋትና ግን የተሻለ ነገር ከሆነ ሰራለሁ ብላለች። እነ ነብዩ አባት ጋር ከሄደች በኋላ ያንን ነገር ደግሞ እሱ ምግብ አልፈልግም፣ አንቺ ቁጭ በይ እዚህ ጋር አንቺ ማየት በቂ ነው እያለች ነበረ። ጽጌረዳ የነብዩ አባት አኳኋን ስላላማራት አይ በኋላ ላይ ቀድሜ ምግብ መስራት አለብኝ፣ ከዛ ቀድሜ ስራው ሰርቼ መጥቼ እቀመጣለሁ ትላለች። በዚህ መሀል ግን መኮንን ከባድ የሆነ አጣብቂኝ ውስጥ ገብቷል። በሰዎች እያስፈራሩትና ማድረግ የማይፈልገው ህይወት ውስጥ ገብቷል። እንግዲህ መኮንን ብር እየተሰጠው ሌላ ስራ እንዲሰራ እያደረጉት ነው። ይበልጥ ደግሞ ከባድ የሆነ ሰውን ወደ እነሱ እያመጣ መኮንን ደግሞ ብር እየተቀበለ ይገኛል። ግን ደግሞ የጽጌረዳ የልብ ጓደኛዋ መኮንን አሁን ላይ ከሰዎች ጋር ቅርብ ሆኖ ሲያወራ ፌቨንም ትደርስበታለች። ፌቨን በዚህን ሰዓት ምንድን ነው ብላ እንግዲህ ወደሱ ተጠግታ ነበረ። ያንን ሰው የማቃት ልጅ መጥታለች በማለት ፈጠን ብሎ ከአይኑ እንዲሰወር ያደርጋል። ፌቨን እንግዲህ በጣም ተጠራጥራለች። ጓደኛ አስተዋውቀኝ እያለችው ነበረ። በዚህ መሀል ግን ይህንን አንቺ አታውቂውም የግሌ ጓደኛዬ ነው ብሏታል ፌቨን። ግን ደግሞ ፌቨን ከመኮንን ጋር ማውራት የፈለገችው ነገር ነበረ። መኮንን ደግሞ አሁን ላይ በጣም አስቸኳይ ነው እና መሄድ ያለብኝ ቦታ አለ ብሏል። እንግዲህ መኮንን በአለቃው ፈጥኖ ማምጣት ያለበትንም ነገር እንዲያመጣና ካላመጣ በጣም ከባድ ችግር ውስጥ እንደሚገባ ነግሮታል። ያንን ነገር ለማሳካት እንደሚሄድ ለፌቨንም ይነግራታል። ፌቨን ግን አሁን ላይ ከእናቷ እየሰማችው ከባድ የሆነ ከጽጌረዳ የሚያስከፋ ነገር ስለነበረ በጣም ደስተኛ ሆና ነበርና ከመኮንን ጋር ለማውራት የፈለገችው። እንግዲህ መኮንን አሁን ላይ ምንም መስማት ስላልቻለ በጣም ተበሳጭታ ነበረ። እንግዲህ መኮንን የራሱ ችግር ውስጥ ገብተዋል ማለት ነው። ነገር ግን ፌቨን አሁን ላይ ከእናቷ የጽጌረዳ የሰርግ ጊዜዋ ደርሷል፣ ልታገባ ነው፣ ትገላገያታለሽ፣ ስለዚህ ከምትወጂው ሰው አጠገብ አታገኛትም ብላት ነበረ እናቷ። ያንን ነገር በጣም ስላስደሰታት አሁን ላይ በጣም ብዙ ትኩረት እየሰጠችው አይደለም። ነገር ግን ጽጌረዳን ምግብ ስትሰራም ፎቶም እያነሳት ነበረ። እሱም ነብዩ አሁን ላይ በጽጌረዳ ፍቅር ውስጥ ይገኛል። ጽጌረዳም ከነብዩ ጋር አብዝታ ተቀራርባለች። የመጀመሪያውንም ረስተው ይበልጥ ደግሞ ደስተኛ ሆኗል። ነገር ግን ፌቨን ከመሀላቸው ሁለቱንም እናንተ እንዴት ትገናኙ በጭራሽ አላደርግም፣ እስከ ሞት ድረስ ሄዳለሁ ብላለች። ፌቨን ለእናቷም ቃል ገብታለች። ነብዩን ለማግኘት እስከ ሞት ድረስ ጥግ ሄዳለሁ ብላ ለእናቷ ትነግራታለች። እኔን መኝኝ ብላለች። እንግዲህ ዘርፌ አሁን ላይ ከፍቅርታ ጋር ወደ አቶ መስፍን ቤት ተጉዟል። እና አቶ መስፍን ቤት ግን ጽጌረዳ እንዳለች አሁን ላይ አላወቀችም። ፍቅርታ ያንን ነገር ሳታውቅ ወይዘሪ ዘርፌንም ይዛት ወደዛ ትሄዳለች። ወይዘሪ ዘርፌን ባየች ሰዓት ምንድን ነው የለበሽ ወጥ ቤት ነው የምትይው እያለች በጣም ስትንቃት ነበረ። እንግዲህ ምን አለ ትልቅ ሰው ቤት ነው መወስደሽ፣ ምን አለ ልብስሽ እንኳን አስተካክለሽ ሽቶ ነገር ረጨት ብታደርጊ እያለች በጣም ቅስሟ ስትሰብራት ነበረ። እንግዲህ እኔ ጥሩ የሆነ ልብስ እኮ ነው የለበስኩት፣ አዲስ ያጠብኩት ልብስ ትላታለች ዘርፌ። በዚህ ጊዜ ፍቅርታ ከራሷ ሽቶ አውጥታ ትረጫታለች ማለት ነው። በዚህን ሰዓት እንደዚህ እንትን ልበል እንጂ ሳታዋርጅኝ እያለች በጣም ክብሯ ሚነካ ነገር ስትናገራት ነበረ። እንግዲህ ካሁን በኋላ ስለ ወጥ ቤትሽ ነገር እዛ ቤት ፊት ለፊት ብታወሪ ብላ ታስጠነቅቃታለች። ወደ እነ ነብዩ ቤት ሲደርሱ ግን
በሩ ሲያንኳኩ ጽጌረዳ ሳይሆን የከፈተችው በሩ ነብዩ ነበረ። ነብዩ ወደ ውስጥ እንዲገቡ ያዛቸዋል ማለት ነው። በመሀልም ግን የተፈጠረው ከባድ የሆነ ነገር ነበረ። ነብዩ እዛ ጋር ከደረሰ በኋላ እነሱ ወደ ውስጥ እንዲገቡ ያደርጋቸዋል። ነብዩ አሁን ላይ የጽጌረዳ እናት መሆኗንም አላስተዋለምና ወደ ውስጥ እንዲገቡ አዟቸዋል ማለት ነው። ወደ ነብዩ አባት ወደ አቶ መስፍን ጋር እንዲገቡ እነሱ ከላካቸው በኋላ እንግዲህ ወደ ፌቨን ወደ ጽጌረዳ ይሄዳል። ጽጌረዳም ምግብ እየሰራች ስለነበረ በዛን ሰዓት ምግቡን በኋላ ላይ ትሰሪዋለሽ፣ ወደ እነሱ ምግብ የሚጠጣ ነገር ወይም ሻይ ቡና አቅርቢ ይላታል። እንግዳ እንዳለ ከነገራት በኋላ እሺ ብላ ሁሉንም ነገር ተስማማለች። በዚህ መሀል ግን ከባድ የሆነ ነገር ይፈጠራል። ወይዘሮ ዘርፌና ፍቅርታ ወደ ነብዩ አባት ክፍል ሲገቡ በጣም አስጨናቂ ነገር ይፈጠራል። ከባድ የሆነ አቶ ነብዩ አሁን ላይ አባቱና ዘርፌ ይህን ያክል ቅርበት እንደሆኑ